ሌባው ሊሰርቅና ሊያርድ ሊያጠፋ እንጂ ስለሌላ አይመጣም። እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ። ዮሐንስ ወንጌል ምዕራፍ 10 ቁጥር 10። ወደ ሌጎስ ከተመለስኩ በኋላ ስራዬን ቀጠልኩ። 2 ሳምንት ቆይቼ ወደ ባህሩ ሄድኩኝ። የጠፈሯ ንግሥት የመጀመሪያ ተግባር ብላ የጠራችውን ማከናወን ያለብኝን ሥራ ሰጠችኝ። ወደ አደግኩባት መንደር ተመልሼ በጣም የታወቀውንና ኃይለኛ የነበረውን የባህል ዶክተር ይኸውም አጎቴን እንድገድለው አዘዘችኝ። ስለዚህም ምክንያት ስትሰጠኝ ለቤተሰቦቼ ሞት ተጠያቂው እንደሱ አባባል እሱ በመሆኑ ነበር። እሺ ብዬ በመታዘዝ ወደ ስፍራው ሄድኩኝ። ነገር ግን ከዚያ በፊት ገድዬ ስለማላውቅ መድኃኒቶቹን ካበላሸሁና ኃይል ካሳጣው በኋላ ተመለስኩኝ። በዚህ ምክንያት እስከ ዛሬ ድረስ እሱ ጋር ሰዎች እየመጡ አይታከሙም። ስለ ተልእኮዬ ሪፖርት ሳቀርብላት እጅግ አድርጋ ተቆጣች። እንደዚህም አለችኝ። እኔን ያለመታዘዝ ውጤቱ ሞት ነበር። ነገር ግን በጣም ስለምወድህ እንደገና ሌላ ስራ ሰጣለሁ። አሁንም እዚያው ተመልሰህ 2 ሽማግሌዎችን እነዚህን ቤተሰቦችን ለመግደል አጎትህን የረዱ ስለሆኑ ሄደህ ግደላቸው አለችኝ። ይህን ስላልታዘዝኳት ቅጣት ይሁን አይሁን አላውቅ። ነገር ግን ታዘዝኩና ሄጄ ልገላቸው ቻልኩ። ደማቸውንም ወደ እርሷ ዘንድ ላኩት። ከዚያም ከመጀመሪያ ቂት በኋላ በውስጥ ያሉት ኃይላት ራሳቸውን ይገልጹ ጀመር። ለምሳሌ አንዲት ለጓደኝነት ጠይቂያት የተቃወመችኝን ልጃገረድ መልኳን ማበላሸት እችላለሁ። ሌሎችንም የመሳሰሉትን ነገሮችን ሁሉ መፈጸም እችል ነበር። ከሰይጣን ወይም ከሉሲፈር ጋር ተገናኘሁ። ቀጥሎ ወደ ሌጎስ ተመለስኩኝ። አንድ ቀን ኒና ተብላ የምትጠራ ልጃገረድ መጣች። የኒና ቤተሰቦች ከአንባራ ግዛት ሲሆኑ እርሷም በጣም ቆንጆ ልጃገረድ ስትሆን ነገር ግን ኑሮዋ በባህር ውስጥ ማለትም ከባህር በታች ባለው የመናፍስ ዓለም ነው። እርሷም የጠረፏ ንግሥት ታታሪ አገልጋይ ስትሆን እጅግ ክፉ የነበረች ሴት ናት። ክርስቲያኖችንም ከልቧ የጠላችና እንደዚሁም ደግሞ እስከ መጨረሻው ለማጥፋት ደረጃ ለመሄድ የተዘጋጀች ነበረች። መጀመሪያ የተተዋወቅኳትም ወደ ባህር መጀመሪያ ሄጄ በነበረበት ጊዜ ነበር። ኒና ወደ እኔ ዘንድ የመጣችው ከጠረፏ ንግሥት ተልካ ነበር። ቶሎ ብለንም ሄድን። እዚያም ስንደርስ ከአጥቢያ ኮከብ ከሉሲፈር ጋር ስብሰባ ሊኖረን እንደሆነ አወቅሁ። በዚህ ስብሰባ ላይ የሚከተሉትን መመሪያዎች ሉሲፈር ሰጠን። የማያምኑ የእርሱ በመሆናቸው እነርሱን ሳይሆን የሚያምኑትን ብቻ እንድንዋጋ ሲነግረን ከመካከላችን አንዱ ለምንድን ነው ብሎ ጠየቀው። እርሱም ሲመልስ ማንም ክርስቲያን ወደዚያ ስፍራ እንዳይገባ ስለማይፈለግ እንደሆነ መለሰልን። ሰይጣን እግዚአብሔር በትዕቢት ምክንያት ከዚያ ቦታ እንዳስወጣው መንግሥተ ሰማያትን በስም አይጠራው፣ እንዲያው ብቻ ያ ቦታ ነው የሚለው። በተጨማሪም ደግሞ ማንንም ፈሪሳዊ የአምልኮ መልክ ያላቸውን ኃይሉን ግን የካዱትን እንዳንዋጋ አዘዘን፣ ምክንያቱም እነዚህ እንደኔ ናቸው አለን። ንግግሩን በመቀጠል መዋጋት ያለብን እውነተኛ ክርስቲያኖችን ብቻ ነው አለን። ጊዜውም የቀረበ በመሆኑ ማንም ክርስቲያን ወደዚያ ስፍራ እንዳይገባ ከምንም ጊዜ በበለጠ እንድንዋጋ ነገረን። አሁንም አንዱ ከመካከላችን እንዲህ አለ፣ እግዚአብሔር የሰው ልጆች ለማዳን አንድ ሰው እንደላከ እንሰማለን አለው። ሰይጣንም ማን ነው እሱ አለ። አንዱም አባል ኢየሱስ ነው ብሎ መለሰ። በዚህ ጊዜ ሁላችንን እጅግ እስኪያስደንቀን ድረስ አጥቢያ ኮከብ ወይም ሉሲፈር በወንበሩ ላይ ከተቀመጠበት ወደቀ። በሰውየውም ላይ በመጮህ ሁለተኛ ያንን ስም በሕይወት ለመኖር ከፈለክ በምንም የኛ ስብሰባ ላይ እንዳትጠራው አለው። እውነት ነው፣ በኢየሱስ ክርስቶስ ስም ጉልበት ሁሉ ይንበረከካል፣ ሉሲፈርም ጭምር። ከዚህ በኋላ ግን ሉሲፈር አጽናናን፣ ስለ ክርስቲያኖችም እንዳንጨነቅ ነገረን።
እርሱ በቅርብ መጥቶ ዓለምን እንደሚገዛና እኛን መልእክተኞችንም መልካምን ስፍራ እንደሚሰጠን ከዓለም ጋር ያለን ጭንቃችን እንደሚያበቃ ገዢዎችም እንደሚያደርገን ነገረን። ንግግሩንም በመቀጠል የሰው ልጅ የሚያጸባርቁና ሐሰተኛ ነገሮችን እንደመውደዱ መጠን እነዚህን ነገሮች እያመረትን በማውጣት የሰው ልጅ ለእግዚአብሔር ለአምላኩ ጊዜ እንዳይኖረው ቤተክርስቲያንንም በሚከተሉት ነገሮች እንደሚያጠፋ ገለጸልን። አንደኛው በገንዘብ፣ ሁለተኛም በሀብት፣ ሶስተኛም በሴቶች ነው። ከዚህ ንግግር በኋላ ስብሰባውን በተነው። ይህ ነበር እንግዲህ የመጀመሪያው ከሉሲፈር ጋር የነበረኝ ግንኙነቴ። ከዚህ በኋላ ግን ብዙ ሌሎች ስብሰባዎችን አድርገናል። ስንወጣም የጠረፏ ንግሥት ወደ ቤቷ ጋበዘችኝ። እዚያም የሰው አመድ ከሌሎች ነገሮች ጋር በመደባለቅ በእግሮቼ አጥንት ውስጥ ጨመረች። እነዚህ ነገሮች እያንዳንዳቸው የራሳቸው ሥራ አላቸው። በጣቴ ውስጥ የሚገኘው ድንጋይ ማንም ስለኔ የሚያስበውን እንዳውቅበት የሚረዳኝ ሲሆን፣ በቀኝ እጄ ውስጥ ያለው ደግሞ ማንኛውንም ነገር እንዳጠፋ ኃይል የሚሰጠኝ ነበር። በእግሮቼ ውስጥ የነበሩት ደግሞ በጣም ጠንካራና አደገኛ እንደሆን የሚያደርጉኝ ከመሆናቸውም ሌላ ወደ ሴት፣ ወደ አውሬ፣ ወደ ድመት፣ ወደ ወፍ እንድቀያየር የሚረዱኝ ነበሩ። ወደ ላብራቶሪዎችም ወሰደችኝና ቴሌስኮፕ፣ ቴሌቪዥን፣ ቪዲዮ ሰጠችኝ። እነዚህ ተራ ዕቃዎች አልነበሩ። እነዚህ ማን ወደ ቤተ ክርስቲያን ሄጂ ብቻ እንደሆነና ማን አዲስ ክርስቲያን እንደሆነ በቤተ ክርስቲያን ውስጥ ያለውን ነገር ለይተን ልናውቅ የምንችልበት ነገሮች ነበሩ። በመጨረሻም አብረውኝ የሚሰሩ 16 ልጃገረዶች ሰጠችኝ። ከነርሱም መካከል ኒና አንዷ ነበረች። እንግዲህ እነዚህን ሁሉ ስጦታዎችን ከመታጠቅ ይዤ ወደ ሌጎስ ተመለስኩኝ። ሰይጣን መልእክተኛ መሆን። በልቤ ውስጥ ምንም የሰው ስሜት ወይም ርህራሄ አልነበረኝም። በስራ ላይ ተሰማራሁና ወዲያውኑ 5 ባለ 2 ፎቅ ቤቶች ደመሰስኩኝ። በሙሉ ይዘው ከነበሩት ነዋሪዎቻቸው ጋር ሰጠሙ። ይህም የሆነው በ1982 ዓመተ ምህረት እንደ ኤሮፓያን አቆጣጠር በነሐሴ ወር በሌጎስ ከተማ ነበር። ኮንትራክተሩ ወይም የህንጻው አሰሪ ጥሩ መሰረት አልጣለም ለመባል ኃላፊነቱ በእርሱ ላይ ሆኖ ብዙ ገንዘብ ከፈለ። ዛሬ በዓለም ላይ ያሉት ጥፋቶች በሙሉ ሰው ሰራሽ አይደሉም። የዲያብሎስ ሥራ መስረቅ፣ መግደልና ማጥፋት ነው። ደግሜ ላለው ሰይጣን ምንም ነጻ ስጦታ የለውም። በመንገድና በመሳሰሉት አደጋዎች ለመፍጠር ወጣሁኝ። አንድ ልነግራችሁ የምፈልገው ያጋጠመኝ ነገር ስለ አንድ አዲስ ክርስቲያን ስለ ደህንነቱና ስለ ነጻ መውጣቱ ይመሰክር ስለነበረው ነው። ይህ ክርስቲያን በመናፍስቱ ዓለም በዚህ ሥራ ብዙ ጉዳትን ያስከተለብን ነበር። ስለዚህም በዓላማዬ ውስጥ አስገባሁት። አንድ ቀን በጣም ምቹ በሆነ አውቶቡስ ወደ ሌጎስ ይጓዝ ነበር። የሚሄደው ምስክርነት በመስጠት ቀጠሮ አድርጎ ነበር። አውቶቡሱ በከፍተኛ ፍጥነት ላይ ስለነበረ ከመንገድ እንዲወጣ አደረኩት። እርሱም ሄዶ ከአንድ ዛፍ ጋር ተጋጨ። ሁሉም ተሳፋሪዎች ሲሞቱ ይህ አዲስ የተለወጠው ክርስቲያን ብቻ ተረፈ። አዳዳኑም ተአምራዊ ነበር። ምክንያቱም የወጣው በዕቃ መጫኛ በኩል ነበር። ሲወጣም እኔ ድኛለሁ እያለ ነበር። ምስክርነቱን እንዳይሰጥ ሞከርን፣ ነገር ግን ዓላማችን ከሸፈ። በቴሌቪዥን ውስጥ አዲስ የተለወጠን ክርስቲያን እናውቅበታለን። ስለዚህም አጥብቀን ወደ ኋላ እንዲመለስ እስከ መጨረሻው በመከታተል እንታገለዋለን። እስከ 6 ወር ድረስ ካልተሳካልን ያንን እናቆምና ወደ ስራውና ወደ ኑሮ ማሰናከል ደግሞ እንገባለን። ለምሳሌ እሷ ወይም እሱ በሚሰሩበት ስፍራ ከአለቃው በኩል ሁከት እንፈጥርበታለን። ቢቻልም ከሥራ እንዲያባርረው እናደርጋለን። በዚህ ሁሉ ውስጥ ጸንቶ ከቆመ ግን እንተወዋለን። ነገር ግን ወደ ኋላ ከተመለሰ ዳግመኛ ለንስሐ ጊዜ እንዳይኖረው ወዲያውኑ እንገድለዋለን። ሉሲፈር እንኳን በሥራ እጅግ እስኪኮራብኝና የጠንቋዮች አለቃ እስኪያደርገኝ ድረስ ብዙ ሕይወትን አጠፋሁ። አለቃ ከሆንኩኝ በኋላ ስብሰባ አደረግን። ይህንን ስብሰባ የተካፈልነው እንደ ወፎች፣ እንደ ድመቶችና እንደ እባቦች ሆነን ነበር። እነዚህ ፍጥረታት ለሚከተሉት ነገሮች የሚጠቅሙ ናቸው። ለመናፍስት ጠሪዎች ወደ ወፎች መቀየር የበለጠ አደገኛ ያደርጋቸዋል። ለጠንቋዮች ወደ ድመት መቀየር መናፍስትንና ሰዎችን ለማነጋገር ይጠቅማቸዋል።
ወደ አይጦች መቀየር ለጠንቋዮች ወደ አንድ ሰው ቤት በቀላሉ እንዲገቡ ከዚያም ወደ ጥላ እንዲቀየሩ በመጨረሻም ወደ ሰው እንዲቀየሩና የሰውን ደም እንዲመጡ ይጠቅማቸዋል። በዚህ ስብሰባ የነበረን አጀንዳ አንድ ብቻ ነበር፣ እርሱም ክርስቲያኖች የሚል ሲሆን በ1983 እንደ አውሮፓውያን አቆጣጠር የአፍሪካ ጠንቋዮችን ስብሰባ በቤኒን ከተማ ለማድረግ አቅደን ተለያየን። ይህንንም በየዕለቱ በሚወጣ ጋዜጣችን በህዝብ መገናኞች አወጣ ነው። በእርግጥ ሁሉም ነገር በደንብ የታቀደና ምንም የሚያሰላክሉ ሁኔታዎች ያልነበሩት ነበር። ይሁን እንጂ በድንገት የናይጄሪያ ክርስቲያኖች አምላካቸውን በማመስገን ጸሎት ጀመሩ። በዚያን ጊዜ እቅዳችን በሙሉ ፈራረሰ። የእቅዳችን መፈራረስ ብቻ አልነበረም፣ ነገር ግን በጨለማው ግዛት ውስጥ ከፍተኛ ሁከት ተፈጠረ። በመሆኑም የጠንቋዮቹ ስብሰባ በናይጄሪያ ሊካሄድ አልቻለም። ክርስቲያኖች ልብ እንዲሉት የሚገባ ነገር ኃያሉን አምላክ በእውነት ከልብ ማመስገን በሚጀምሩበት ጊዜ በአየርም ሆነ በባህር የሚገኙ የጨለማ ግዛት ኃይላት በሙሉ በችግርና በመናወጥ ውስጥ እንደሚገቡና መልእክተኞችም በሙሉ ማረፊያ ስፍራ እንደሚያጡ ሊረዱት ይገባል። ክርስቲያኖች እግዚአብሔር የሰጣቸውን ኃይልና ስልጣን ቢያውቁት ኖሮ የዓለምን ሕዝብ ሁኔታ ይቆጣጠሩት ነበር። የዓለምን ሕዝብ ለማዳን የሚችሉ ክርስቲያኖች ብቻ ናቸው። ቆይቶ ግን በደቡብ አፍሪካ ካደረግነው ከመጀመሪያው የስብሰባ ውድቅት በኋላ ወደ ባህር ተጠራሁኝ። እዚያም ስደርስ ከዚያች ጊዜ ጀምሮ ኑሬ በባህር ብቻ እንደሚሆንና ወደ ምድር ለአንዳንድ አስቸጋሪ ስራዎች ብቻ እንደሚሄድ ተነገረኝ። አዲስ ስራም ተሰጠኝ። ይህም ስራ